አደይ እንግዲህ የዴቭ መሞት ልቧ ቢሰብረውም ዴቭን የገደሉ ሰዎች ለሕግ ቀርበው መቀጣት አለባቸው በማለት እንግዲህ አጎቷንና ጫኔን ለፍርድ በፖሊስ አሲዛ አቅርባቸዋለች ማለት ነው። መቼም ልቧ ተሰብሮ ዴቭ መሞት የለበትም ብትልም እንግዲህ እነሱ ደግሞ ግዴታ የገደሉት ሰዎች ለሕግ መቅረብ መኖር አለባቸው በማለት እንግዲህ ሁለቱንም አጎቷንም እና ጫኔን አሲዛ በፖሊስ እንግዲህ ለሕግ አሳልፋ ሰጥታቸዋለች ማለት ነው። በዚህም ጊዜ አጎትየው በፍጹም እኔ ያደረኩት ነገር የለኝም ተባባሪ አልነበርኩም በማለት ቢናገሩም የአደይ እናት ግን በፍጹም እኔ ከመሆኑ በፊት መጥቼ አነጋግሬያለሁኝ። አንቺ ለከተማ ሰው ከምታስቢ ባልሽ በቀዩ ከጠፋ ስንት ጊዜው ነው? ለምን ለባልሽ ለልጆችሽ አባት አታስቢም ብለኸኛል። ለምን ተዋሻለህ? እንዲያውም አንቺ የከተማ ልጅሽን አምጥተሽ እዚህ ካልሰጠሽ አደይን እሱን ውትድርና አስተላልፈን እንሰጠዋለን ያልከኝን እንዴት ትክዳለህ? ስትል የአደይ እናት ትናገራለች። በዚህም ጊዜ ጫኔ ደግሞ ማን ነው አንተን ሰውየውን ከከተማ ዴቭን አምጥተህ እንድታግት ያደረገ ብሎ ሲጠየቅ አጎትየው እንደሆኑና ተባባሪ እንደሆነ እሱም ቃሉን ሰጥቷል። አደይ በጣም በዚህ ጉዳይ በጣም ልቧ ተሰብሯል። ምክንያቱም አደይ ወደ በፊት ተስፋዋን የጨለመው ጭራሽ ይህንን ደግሞ ያደርጋሉ ብለው አላሰቡም። እንዴትስ ሆኖ ሞተ? እንዴትስ ሆነ? በማለት ራሱ ተረጋግታ ስትጠይቃቸው አምጥተው በአባቷ መጋዘን ውስጥ እንዳሰሩትና በተከታታይ ምግብ እንዳልሰጡትና እንደደከመው በጣምና ከዛ በኋላም እንግዲህ ተመልሶ ጫኔ ሲያየው እንግዲህ ሞቶ እንዳገኘው ሲገልጽላት በጣም ነው ልባ የተነካው። በተለይ በእንደዚህ አይነት ሁኔታ ዴቭ አይገባውም በማለት ለቅሶዋን አመረረች። እንግዲህ አለልኝም ተባባሪ ነው በመባል ሲጠየቅ ግን አለልኝ ግን እኔ ተባባሪ በሆንማ ለአደይ ደውዬ አልነግርም ነበር። እናንተ ጭራሹን ከከተማ መጥቶ እዚህ መኖሩንስ ምን አሳውቋችሁ ነበር? እኔ ብናገራችሁ እንጂ ተው ብየዋለሁ ከመጀመሪያውም። አባትሽ ግን ጠፍተው ከታገቱ ብዙ ጊዜያቸው ነው። ምክንያቱም በአንቺ ነውና አንቺን አምጥቼ ስሰጣቸው ይለቁታል በማለት እንግዲህ አጎትሽና ጫኔ በመመካከር ነው ይህንን ነገር ያደረጉት በማለት አለልኝ እውነታውን ምስክርነቱን አፍርጦ ተናግሯል። ጫኔም እንግዲህ አያለልኝ ነግረኸኝ ነበረ፣ ተው ብለኸኝ ነበር። የጊዜ ጉርሻዬን ሆዴን አይቼ ለዘላለም እስር ቤት ገባሁኝ። አንተ ነፃ ወጣህ፣ ተው ልቀቅና ስደት ብለኸኝ ነበረ። እኔ አንተን ባለመስማቴ ነው እያለ ጫኔም በቁጭት ተናደደ። ብርሃኔም በጣም ሀዘኗ ጥብቅ ሆኗል። ምክንያቱም ብርሃኔም ብትሆን ዴቭን ከልቧ አፍቅረውና ወዳው አደይ የምትወደው ስላልመሰላት ብዙ ነገር ተጨንቃ ብዙ ነገር ተጎርታ ስለነበረ አሁን የሁለት ታማቾች ሀዘን ሆኖ ነው እየወጣባቸው። እናቲቱም ምን አደረገቻችሁ? እስኪ አሁን ይቺ ልጅ እሷ ጭራሽ ከዚህ በኋላ ከተማን አይታ ገጠር መታ ትኖርላችኋል ይመስል የምታስገድዷት አደይ ከዚህ በኋላ ከገጠር መታ ከከተማ መታ የገጠርን ሕይወት ለመኖር ያስቸግራታል። እባካችሁ ተፋቷት፣ ተዋት እያለች በዘወትር እየተመላለሰ አጎትየውንም ብትጠይቀው አጎትየው ግን አንቺ ጉደኛ ነሽ እንዴ ለባልሽ እንኳን ማታስቢ በማለት እኔ ምን ብዬ ነው የማስበው? እሱ እኮ ልጆቹን ሰብስቦ ያላሳደገልኝ የት ወደቁ ብሎ የማያይ ምን በሉ ምን ጠጡ የሚል እኔ እኮ በዛችሁ በኮሳሳ ጎጆዬ ያገኘኋትን አብልቼ አጠጥቼ ነው ያሳደግኳቸው እንጂ የእሱን እኮ ሀብትና ንብረት አላዩም። አሁንም ቢሆን ልጄን አደይን ለሀብትና ለንብረት ሊድራት እንጂ ለእሷ አዝኖ አይደለም፣ ገንዘብ ፍለጋ ነው ከሀብታም ጋር ለመዳር ወዲህ ወዳ የሚለው በማለት ትናገራለች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በጣም አስተማሪ የሆነ አሳዛኙ አደይ ቀጣይ ፓርቲ ይዘንላችሁ መተናል። በዚህ ፓርቲ እንግዲህ የዴቭን መሞት አምና ያልተቀበለችው አደይ ሀዘኗ በጣም በርትቶባታል። ሌላው ይቅርና እነ ሊሊና ዶክተር በሰሙ ሰዓት በጣም ነበር የተደናገጡት። ሊሊ እኔ ማመን አልችልም፣ እንዴት ይሄን ያደርጋሉ በማለት አበደች። ዶክተሩ ደግሞ ወይኔ አደይን እኔ እኮ አፈቅራታለሁ ወዳታለሁ ከዴቭ እንግዲህ በዚህ መንገድ ትለያያለች ብዬ አላሰብኩም ነበረ። ሆኖም ግን የወደፊት የጣፈንታ እኔስ ይኸው ሊሆን እንዳይችል በማለት እንደገና
ዶክተሩ ቆም ብሎ ወደፊት አደይም ባገባ ደግሞ አሁንም እኔም እንደዚህ አይነት እጣ ፈንታ ይደርሰኝ ሆኖ በማለት ራሱን መጠየቅ ጀመር። አደይ አይዞሽ፣ ምንጊዜም እኔ ከጎንሽ ነኝ፣ አልተውሽም፣ በምትፈልጊው ጊዜ አማክሪኝ። ይህ ነገር እንግዲህ ፈጣሪ ያዘዘው ነው፣ መበርታት አለብሽ እያለ ዶክተሩም አደይም ማበረታታት ጀመረ። ሊሊዬም አይዞሽ፣ ሁሉ ነገር ለበጎ ነው፣ እንግዲህ የእሱ መሞት በጣም ያሳዝናል በማለት ሊሊም ሀዘኗን ትገልጽላታለች። የፍቅር እናት በጣም ነበረ ከልቧ የተንገበገበችው። ምክንያቱም ባትወልደውም ዴቭን እንደ ልጇ አድርጋ ያሳደገችውና መልካም መልካም የምትለው እሱም እትዬ እያለ የሚያከብራትና የእሷን ነገር ለመስማት ወደኋላ የማይል አሁንም በስከ መጨረሻ አስታርቃ ሰርጉን ልትደግስ ያሰበችውን እትዬን በጣም አዘኗ በርትቶባታል። ዴቭ ይሄ አይገባውም፣ ይህን ሁሉ ነገር ያደረገችው እናቲቱ ናት። መጥታ ቢራ የምትባል ልጅ ይዛ መታን ቁም ስቅሉን አውጥታ ልቡ ደከመ። ወደዛም ወደዚህም መወሰን አቃተው። ስለዚህ ልቡ በደከመበት ሰዓት እዛ ላይ ወስደው ሲያጎሩት እንግዲህ አንደኛ የከብቶቹ ሽታም ቢሆን ለሱ ጥሩ አልነበረም። ስለዚህም ተጨማምሮ ነው ህይወቱ ሊያልፍ የቻለው በማለት የፍቅር እናትም ያላትን ሀሳብ ተናገረች። ያም ሆነ እናትና አባቱ በተለይ እናቱ የጸጸታ አለንጋ እየተመታች ትገኛለች። ምክንያቱም ዴቭን የፈለገውና ያሰበውን ያፈቀረውን አደይን ያግባ ቢሏት ሰራተኛዬን የልጅ በፍጹም አያገብም፣ የማንንም ልቅምቃሚ አያገባም በማለት እንግዲህ እሱን እንደዛ ከላይ ከታይ እያስቸገረችው እንደነበረ ሁላችንም አይተናል። እሱም ግን ያም ሆኖ የእናቱን ቃል ለመፈጸም ሲል አደይ እንድታምነውና ወደ ለተወሰነ ጊዜ ቢራና ግብቶ ከውጭ ሀገር ደርሶ ተመልሶ ቢራ ከሱ ጋር እንደማትቀጥል ትዕግስት እንደሌላ ስላየ አደይን ተመልሼ መጥቼ ቢሆን አገባለሁ የሚል ወስኖ ነበር። በስከ መጨረሻ ግን ቢራ የእናቱ ተባባሪ መሆኗን ሲያቅ ቢራን አላቀባም፣ ቢሮን አላገባም፣ ከዚህ በኋላ የፈለገ ይሁን እናቴ አንቺንም አልሰማሽም፣ የፈለግኩት አደይን አግብቼ መኖር ነው ፈልገው ትዳሩን መመሰርተው እኔ እንጂ እኮ አንቺ አይደለሽም፣ ይሄን እንድታምን ይገባል። ይሄን ነገር ማታደርግልኝ ከሆነ ለአባቴ ነው የምናገረው። አባቴ ይህንን ስራሽን ካወቀ እንደውም አንቺ ጋር ችግር ነገር ትፈጥሪያለሽ በማለት እናቱን አሳምኖ አደይን ለማግባት በመጨረሻ ሰዓት በወሰነበት ጊዜ ነበር ይህ ነገር የደረሰበት። እንግዲህ እሷን አመጣለሁ ብሎ በሄደበት ሰዓት ከነ ፍቅር ቤት ሊያስታርቋቸውና ስለ ሰርጉ ሽምግልናውንም ሊጀምሩ ሚዜ መረጣም ጀምራ ልብስ መረጣም በጀመረችበት ሰርግ ነው ሰዓት ነበር። እንግዲህ እሰቡት፣ አንዲት ሙሽራ ልታገባ የሰርጓ ቀን እየደረሰ ልብሶቿንና ሚዜዎቿን እየመረጠች የምትወደውና የምታፈቅረው በገዛ ወገኖቿ ሲገደልባት ምን አይነት ስሜት እንደሚሰማ ሁላችንም እናውቀዋለን። በዚህን ጊዜ እንደወጣ ያልተመለሰው በተደጋጋሚ አደይም ስልክ ስትደውልለት በፍጹም አላነሳውም ነበር። ምክንያቱም ስልኩ ከሰው እጅ ላይ ነበረ፣ ከኩኪ እጅ ላይ። ኩኪም ብትሆንም አላነሳችውም። በዛው እንደወጣ የቀረው ዴቭ በጣም ነው የሚያሳዝነው። እንግዲህ አሁን ሀዘናቸው ቢበረታም ሁሉን ነገር እንግዲህ ችለው ለማለፍና ከቤተሰቦቹ ጋር ያለውን ችግር አደይ ምንም አይነት ነገር በዚህ ውስጥ እጇ እንደሌለበት ሁላቸውም ነው ለቤተሰቦቹ ለሱ ያስረዱላት። እትዬም ሆነች ማናቸውም ለአደይ ነው የቆሙላት። ሊሊ ማይዞሽ፣ ዶክተር ማይዞሽ እያሉ ከአደይ ጎን ናቸው ያሉላት። ሌላ ሊሊ አሁን ሌላ ጭንቀት ውስጥ ገብታለች። ምክንያቱም ባቡሬ መጠራጠር ጀምራለች። ለእናቱ ስታማክር ልጄ ባለፍሽበት ህይወት ላይ ተመልሰሽ አትለፊ፣ ያለፈው ምናልባት ሊጎድቶች ከሆነ አሁን ደግሞ ይሄ ጎዳኛ ብሽ የምትጠራጠሪ ከሆነ ተስፋሽን አትቁረጪ። ለምንድን ነው እንደዚህ የምትሆኝው? ዝም ብለሽ ባቡሬን አግብተሽ ደስታሽን ህይወትሽን መልሽ፣ ጥሩ ሰው መሆንና ያንን የነበረኝን መርሳት እንዴት ነው የምችለው ስትል ስታማክራቸው መርሳት ያለብሽ ነው። ስለዚህ የወደፊቱን ህይወትሽን ለመምራት አንቺ አሁን ንጹህ ሰው ሆነሽ ለቀረብሽ ወንድም መቅረብ አለብሽ እና አይዞሽ እኔም ከጎንሽ አለሁ በማለት እንግዲህ ያጽናኗታል። አሁን በዚህን ሰዓት እንግዲህ ደግሞ የወንድሟ ጉዳይ ያስጨንቃታል። ወንድሟ ከጎኗ ቢሆን ደስ ይላታል። ግን እየመጣሽ ወንድሜ እናቴ አትበይብኝ፣ በተለይ እናቴ ስትይብኝ የእናትሽን ክፋት ስለማስታውሰው አንቺን እንዳይሽ አልፈልግም በማለት ያማርራታል። እሷም ወንድሜ በምን አይነት መንገድ ከእስር ቤት ገጀራውን ባወጣሁት እያለች ትጨነቃለች። ባቡሬም ከገጀራው በመሄድ እባክህ ቢያንስ እሷን አንድ ነገር እየተናገርክ ህሊናዋን አታስወቅሳት። እሷ ምን የምታውቀው ጉዳይ የላትም። እናቷን ብትወዳትም አንተ ባትወዳትም ሁለታችሁም የተለያያችሁ መሆን አትችሉም።
ስለዚህ እየመጣች እናቴ አትበልብኝ ነው ያልኳት። እናቴ የምትለው እኮ ንብረቷን የእናቷን ንብረት መሰለኝ ይካፈናለሁ ብለህ የምትጠይቀው በማለት ባቡር የሚነግሯል። ከዚህ በኋላ ግን ሊሊን የምታስከፋብኝ ከሆነ ነግሬሃለሁ ሲለው እኔም ታያለህ በቅርብ እወጣለሁኝ፣ እንደውም አንተን ብትሆን ለሊሊ እያልክ የምትል ከሆነ ከነ መጠየቁም ማቆም ትችላለህ። እኔ ግን ቤዛንና የቤዛን ወንድም ከዚህ ከእስር ቤት በቅርብ ወጥቼ እነሱም መቀመቅ ውስጥ አስገብቼ ነው ማርፈው በማለት የራሱን ይነግረዋል። እንግዲህ ያንም ሆነ ይህም አንተ ተረጋጋ ይላል። አቤ እንግዲህ በገጠር ሄዶ ሄለንን ቢለምናትም ሄለን በፍጹም አልመለስም፣ ከዚህ በኋላ ብትፈልግ ውጭ ሀገር ብትፈልግ የፈለግከው ሀገር ግባ በማለት ቃሏን ሰጥታው በጣም እየተበሳጨና እየተናደደ መጥቷል። ምክንያቱም መጀመሪያ አብረን እንውጣ ወደ ውጭ ሀገር ሲላት የውጭ ሀገር መንገድ ጉዞ እንደማትፈልግ ነግረዋለች። ስለዚህ ይህን ስላልተስማማሽልኝ ነው ተደብቄ ለተወሰነ ቀንም ስለነበረ ነው ዳይመንድ ራሷ አማክሬዋለሁኝ። ዳይመንድ የተወሰነ ጊዜ ስራዬን ሸፍንልኝ ብየዋለሁ። ይህንን ከዳይመንድ መረዳት ትችላለች ቢላትም በፍጹም አልረዳህም በማለት እንግዲህ እምቢ ብለዋለች። ቀጣይ ስሽ ትለዋለች ወይንስ ገጠር ገብታ አለልኝን አግብታ ትኖራለች? እንዴት አይነት ህይወት እንደሆነ የእሷን ደግሞ የምናይ ይሆናል። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጋችሁ አበረታቱ።